ተመልካቾቻችን ከአዲስ ዋልታ ቴሌቪዥን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የነጻ ሐሳብ ዝግጅታችንን ጀምረናል። የፕሮግራሙ አዘጋጅና አቅራቢ ስሜነ ባይፈርስ ነኝ። ዛሬ በሌላ እንግዳ እንገናኛለን በተባባልነው መሰረት ከአቶ ሙሳ አደም ጋር ተገናኝተናል። ጥሪያችንን ተቀብለው ስለመጡ በአዲስ ዋልታ ነጻ ሐሳብ ተመልካቾች ስም ከልብ አመሰግናለሁ። በጣም አመሰግናለሁ ስሜነ። እንግዲህ ከዚህ ቀደም የአፋር ህዝብ ፓርቲ ሊቀመንበር እንደመሆኑና ከዚህ አስቀድሞ ደግሞ የፓርቲዎች ህብረት ፕሬዝዳንት ሆነው በፓርቲ ጉዳዮች ላይ ተገናኝተን አውርተን ነበር። አሁን ደግሞ እንግዲህ ያው ተቋሚ ፓርቲነቱ እንደተጠበቀ ሆኖ በአፋር ክልል የትምህርት ቢሮ ምክትል ኃላፊነትን የመንግስት ስራን ወስደዋልና ዛሬ እንደ መንግስት እንደ አፋር ክልል አንዳንድ የፖለቲካ ጉዳዮችን ሆነ የመንግስት ስራዎችን በተመለከተ ያሉትን ሐሳብ ምክንያቱም የሚመለከታቸው የስራ ኃላፊዎች እርሶም እንደሚያስታውሱት በተለያየ መልኩ ሞክረን ነበር ልናገኛቸው፣ ግን በዚያ ደረጃ ራሳቸውን ለመግለጽ የተቸገሩበት ምክንያት ግልጽ ባልሆነ መልኩ እንግዲህ በነጻ ሐሳብ ታሪክ እስከዛሬ ድረስ አንዱ እንደ መንግስት ያልተሳተፈ ክልል ቢኖር የአፋር ክልል ነው። ዞሮ ዞሮ ዛሬ እርሶ ተገኝተዋል። ስለዚህ የመጀመሪያ ጉዳያችንን ካደረግን ከለውጡ አስቀድሞ በነበረው ስርዓት ላይ ወይም ደግሞ ዛሬም አልተለወጠም ህገ መንግስቱ ላይ 9 የፌዴሬሽኑ አካላት ናቸው እቺን ሀገር የሚወክሉት ወይም አዋጥተው ያቋቋሙት። በሌላ መልኩ ግን አጋር የነበረን ክልል ዛሬ ቦታ ሰተኗል ወዘተርፈ የሚል ፖለቲካ አለና የአፋር ክልል አጋር ነበረ። የራክ በሄድኩ ቁጥር መሃል ላይ ያለው መንግስት ምን እንደሆነ እስከማታውቀው ድረስ የሚደረስበት ሁኔታዎች አሉ። ቢኮዝ የፋሲሊቲ ችግር አለ፣ የግንኙነት ችግር አለ፣ የንግድ ፍሰት ችግር አለ፣ የመንግስታዊ ተቋማት የአገልግሎት አቅርቦት እጥረት አለ። የተቋሞቹ ራሱ ኤግዚስተንስ የሚያጥርባቸው በጣም በርካታ ቦታዎች አሉ። እነዚህ ተደማምረው አጋር በተባለም ባትባለም እሱ እንደተጠበቀው ነው። ወረቀት ላይ 9 ፌዴሬሽኖች ያቋቋሟት ሀገር ነች። አንዳንድ ጊዜ ውለታ በሚመስል መልክ አጋር የነበሩ ክልሎችን አሁን በተለይ ከለውጡ በኋላ ወደ መሃል ፖለቲካ የገቡበትና የመሳሰሉት ነገር ይነሳል። ወረቀት ላይ እንልና የአፋር ክልል እንደ ክልል አጋር ነበር ወይ? እኛ ባለን አረዳድ እንደ አንድ አፋር ልጅ ሆኜ ልመልሰውና ይሄንን እኛ ለኢትዮጵያ በኢትዮጵያ ውስጥ ለሚደረጉ ማንኛውም ፖለቲካዊም ማህበራዊም ኢኮኖሚያዊም ጉዳይ አጋር ልንሆን እንችላለን ብዬ አላስብም። ፐርሰናሊ ወረቀት ላይ አሁንም እንዲመለስ ወረቀትም ላይ አጋር አይደለም። ብዙ ሰዎች ግልጽ እንዲሆንላቸው ስለፈለኩ ነው። እኔ እስከሚገባኝ ኢህአዴግ ማን ነው አፋር አብዴፓን ፓርቲውን አጋር አደረገ እንጂ ክልሉን አጋር አድርጓል ወይ? አሁን ልክ ክልሉ የሆነ ሁለተኛ አጋር እንደሆነ የሚነገረው ነገር አለ፣ አፋርን ጨምሮ ሶማሌን ወዘተርፈ። ፓርቲው ነው አጋር የነበረው ወይስ ክልሉ ነው? ይሄ ነጥሮ መውጣት አለበት። አንዳንድ ጊዜ መምታታት ስለዚህ እኔ ማቀው ፓርቲው ነው እኔ ማቀው ፓርቲው ነው እንጂ አፋር ክልል አጋር አለ። አፋር ክልል ሲስተማቲካሊ እንግዲህ ፖለቲካል ምንድነው የሚባለው ማርጂናላይዜሽኑ የማይካድ ሀቅ ነው። አሁን እንደውም በአንድ ወቅት ላይ ምንድነው እርሱ ያሉት አንዲት ሚኒስትር ናቸው በዳይሬክተር ደረጃም ማንም የለም እና ባለፉት 50 ዓመታት እንደውም መዋቅራዊ ግፉነት ነው ስትራክቸራል ማርጂናላይዜሽን ነው የሚል ነገር አሁንም ያንኑ ነው ስትራክቸራል ማርጂናላይዜሽን አፍጥጦ ያለበት የአፋር ልጆች እንደ ዜጋ እንደ ኢትዮጵያዊ ዜጋ በችሎታቸው በሙያቸው ቻንስ በሀገራቸው ጉዳይ ላይ በተለይ ደግሞ ሌሎች እንግዲህ ቴክኒካል የሆኑ ነገሮችን እንተውና በፖሊሲ ሜኪንግ ፕሮሰስ ወይንም በሌላ አገላለጽ በዲሲዥን ሜኪንግ ፕሮሰስ በውሳኔ አሰጣጥና በፖሊሲ አወጣጥ ሂደት ውስጥ ያለው ተሳትፎ ስትራክቸራል በሆነ ሲስተማቲክ በሆነ መዋቅራዊ በሆነ መንገድ የተገለለበት ሁኔታ አለ። ይሄ ግልጽ ነው። እንደን ያ ደግሞ የሚመነጭበት
ምንጭ አለው። ምንጩ ምንድነው? ክልሉን የሚያስተዳድረው ፓርቲ ራሱ አጋር ነው፣ ባለቤት አይደለም። እንደ ፓርቲ በኢትዮጵያ ጉዳይ ላይ የፖለቲካ ውሳኔዎች ሲተላለፉ፣ የፖለቲካ ውሳኔዎች ሲሰጡ ፓርቲው እንደ ባለቤት እንደ ኮር ፈጻሚ ወይም ተግባሪ ሳይሆን እንደ አጋር ነው። ከተባለለት ሊያደርግ ይችላል፣ ካልተባለለት ኦር ካልተፈቀደለት ላያደርግ ይችላል ማለት ነው። ስለዚህ ይሄ በመዋቅር ደረጃ የነበረ ነው። ህዝቡ ግን የነበረ ነው። አሁን በነበር ቀረ ወይስ አሁን ከለውጡ በኋላ 6 አመት ሆኖታል? እሱን ላይ እመጣልሃለሁ። ግን የመጀመሪያውን በደንብ ላድማል። ህዝቡ ግን የአፋር ህዝብ እንደ ህዝብ ያኔ አጋር ነው በሚባልበትም ጊዜ በኢትዮጵያዊነቱም በሀገሩም ያላወላዳ አቋም የነበረው ህዝብ ነው። ሌላም አማትሮ ያላየ ህዝብ ነው። ማየትም ከነበረበት ያላየ አማትሮ እንግዲህ ስርዓት ጊዜ ያመጣዋል፣ ጊዜ ይወስዷል። ታግዬ በጊዜ ሂደት መብቴን አስከብራለሁ በሚል መንፈስ በኢትዮጵያዊነቱ የቀጠለ አንድም ጥያቄ ያላነሳ በኢትዮጵያዊነቱ ላይ ሌሎች የመብት ጥያቄዎች እንዳሉ ሆነው ማለት ነው። ያንን በዛ ሌቭል እያደረገ አሁንም እያደረገ የመጣ ህዝብ ነው ማለት ነው። እንደ ክልል ህዝብ አሁን ያለው ሁኔታ ምን ይመስላል ላልከው ላለፉት 6 አመታት ይሄንን እንግዲህ ከፓርቲ ፎርሜሽን ፐርስፔክቲቭ መተንተን ይቻላል። ለምሳሌ ያኔ የነበሩት እያንዳንዳቸው ራሳቸውን የቻሉ ከምርጫ ቦርድ የየራሳቸው ፍቃድ ያላቸው የፓወር ወይንም የኃይል ሚዛናቸው የፈለገ ሊለያይ ይችላል። ግን ሁሉም ራሱን ችሎ በህግ ፊት በመንግስትም ፊት ፎር ዳት ማተር ሲቀርቡ ይሄ ለምን ሆነ ሲባል አንዱ በአንዱ ላይ ጣት መቀሰር የማይችልበት ለምሳሌ አፋር ክልል ላይ የሆኑ ነገሮች ጠቅላላ ቀደም እንዳነሳ ነው ሲስተሚክ ናቸው፣ ስትራክቸራል መዋቅራዊ ናቸው። ግን ሌሎቹን ስትጠይቅ እንዴ አብዴፓ የሚባል ትልቅ ፓርቲ የራሱ የክልሉ ፓርቲ አይደለም እንዴ? ያንን እኮ መጠየቅ ያለበት ፓርቲው ነው እንጂ ኢህአዴግ እዚህ መሀል ሀገር ምን አገባው? ፌደራል ነው። ክልሎች ራሳቸውን በራሳቸው የማስተዳደር ስልጣን አላቸው። ፓርቲዎች በሚገዙት ክልል ላይ የመወሰንና የማልማት የማስተካከል ምናምን ወዘተረፈ ስልጣን አላቸው። ስለዚህ እንዴት እኛ እንጠየቃለን? ኢቨን ከለውጡም በኋላ ሲነሱ የነበሩት እንደምታስታውሰው ስሜኔ የጠፉ ጥፋቶች በጠቅላላ በተለይ የህወሓት ሰዎች ያነሱ የነበሩት ማለት ነው። የጠፉት ጥፋቶች በጠቅላላ የየክልሉ ሪስፔክቲቭ ፓርቲ ነው የጋራ ጥፋት ነው እንጂ እኛ የተለየ ጥፋት የለንም። ምን አጠፋን? that was the question and ይሄ በጣም ትልቅ ጥያቄ ነበረ ማለት ነው። አሁን ከዛ የሚለየው ነገር ምንድነው ብትል at least seemingly የሚለየው ምንድነው? ፓርቲው ወጥ ፓርቲ ነው ተብሏል። ብልጽግና የየራሱ ፍቃድ ያለው አውቶኖመስ የሆነ መብቱ እንደየክልሉ የተከበረ ኦር ተጠያቂነቱን በዛ ልክ ያለ ሳይሆን ሴንትራላይዝድ የሆነ ኮማንዱ ወይንም ሄድኳርተሩ አዲስ አበባ የሆነ ሌሎች አካባቢዎችን ደግሞ በቅርንጫፍ ጽህፈት ቤቶች የሚያስተዳድር ፓርቲ ነው። ያልተቀየረው ምንድነው ብትል በስትራክቸሩ መሰረት በየክልሉ ያሉ ሪስፔክቲቭ ቅርንጫፎች በፓርቲው አሳይን ተደርገው ከዚህም ከሌላም የሄዱ ሳይሆን ያው እዛው የነበሩ የአካባቢው ሰዎች ናቸው። ይሄ ይመስለኛል ሁለት ነገሮችን ከቨር ለማድረግ የተደረገ ነው። አንደኛው ፓርቲው አንድ መልታይ ኤትኒክ ፓርቲ ነው።
ህብረ ብሔራዊ ትልቅ ፓርቲ ነው። ስለዚህ ይሄ ህብረ ብሔራዊነቱ አይዲዮሎጂካሊ በተለይ በኢትዮጵያ ፖለቲክስ ውስጥ ወዴት ያሰልፈዋል ብትል ወደ በእኛ ሀገር አጠራር አህዳዊ ወደሚባለው ፖለቲካ ይወስዳል። ወጥ ስለሆነ ማንንም ብሔር ፓርቲኩላርሊ ስለማይወክል ማለት ነው። ይሄንን ለማለዘብ ወይንም ደግሞ ፎልሲፋይ ለማድረግ ኦር ደግሞ ጀስቲፋይ ለማድረግ እሱን ተጠቀም ጀስቲፋይ ለማድረግ ደግሞ ምንድነው የተደረገው? አይ ሰዎች እኮ ክልሎች እኮ በየራሳቸው ስትራክቸር ነው የሚተዳደሩት። ቢጠፋም ቢለማም ተጠያቂው የአፋር ክልል ብልጽግና ቅርንጫፍ ጽፈት ቤት ነው። ሁለት ስለዚህ ቅርንጫፍነቱ ምን ማለት ነው? በፊት ከነበረው አሁን እንግዲህ ዕውቀት ላይ የተመሰረተ ፖለቲካ ይመስልና ወይም ደግሞ ሁሉም ጋር በፍትሃዊነት ክሎት ያላቸው አካላት የሚመሩበትን እድል የሚሰጥ ይመስልና ግን ወደ ታች ሲሄድ ዞሮ ዞሮ አብዴፓ ነው የሚሆነው። ኤኒዌይ እሱ እንደተጠበቀው ነው። እንደ መንግስት ቀደም ሲልም እንግዲህ ስትራክቸራል ማሪጂናላይዜሽን ነው ብለው በገለጹት ልክ አሁን ፌደራል መንግስት ላይ ውክልናችሁ ከለውጡ አስቀድሞ ከነበረው አኳያ ከለውጡ አስቀድሞ የነበረው ስርዓት እንግዲህ አፋርን ኢቭን የናንተ ማኒፌስቶ ላይ ገዢ መደቦች የተፈጥሮ ሀብቱን እንጂ አፋርን ህዝብ አይፈልጉትም ጉዳያቸውም ሆኖ አያውቅም የሚል ነገር ተመልክቼ ነበር ከዚህ ቀደም በነበረን ውይይት ላይና አሁን ከዚያ የተሻለ ነገር በዳይሬክተርነት ደረጃ ሊሆን ይችላል ውሳኔ ሰጪ አካል ሆኖ የአፋር ፖለቲካ ወደ መሃል መጥቶ በትልልቅ የመንግስት ቦታዎች ላይ እናገኘዋለን። በተሻለ ደረጃ ከባለፈው አናገኘው ሶሎንግ እኔ እስከማቀው ድረስ እዛው ያው በክልላችን ውስጥ ፈለግነውን ልንሆን እንችላለን። ጥያቄው የነበረው ግን የሴንተር ፔሪፌሪ ዳይኮቶሚው ባላንስድ አይደለም የሚል ነው የነበረው አይደለም። ሶ ባለፈው ባወራነው አቋም ላይ ነው ያለነው። አሁን በፌደራል ላይ አንዳንድ በፊት አጋር ነበሩ የሚባሉ ክልሎች በጣም ፈጣን በሆነ መልኩ ፖለቲካቸውን ወደ መሃል ያመጡበት ሁኔታ በስፋትና ያለን እውነት ነው። አፋር ግን ዛሬም የተፈጥሮ ሀብቱ ስለሚፈለግ ነው። ለምን ይመስሉታል እዛው ተቸክሎ የቀረው? ለምንድን ነው ያልመጣው? ቱ ቢ ኦነስት ያው እኔ እናንተ ነጭ ነጭውን ነው የምናወራው። የኛም ችግር አለ። አሁን ሳስተነትን የኛ ሀገር በተለይ የመሃል ፖለቲካው አሎሎ ነው፣ ድፍን እንትን ነው። ፔኔትሬት አርገህ የማግባት አቅሙ ከሌለ ጠረፍ ላይ ሁሉንም አይነት ጉልበት ይጠይቃል። ሁሉንም ተጠቅመህ ዲጂኖንም መዶሻውንም ሌላውንም ተጠቅመህ ካልገባህ ለመግባት ፍቃደኛ አይደለም። ባይናታርነት አይሆንም። ፕሮቴክቲቭ ነው። እኔ ይገባኛል፣ ስለዚህ እኔ እንደሚገባኝ እዛ ያሉ ሰዎች ሊያውቁልኝ ይገባል የሚለው ሐሳብ ተገዢ ሐሳብ አይደለም በእኛ ፖለቲካ ባህል ማለት ነው። ጠቅላይ ሚኒስትሩም ህዝባዊ መድረክ ከፍተው ነበርና ምንድነው አይናፋርነቱ ከምን መጣ? ለምንድነው እንደዚህ አይነት ገፋ ያለ ወደፊት ጠጋ ያለ ሌሎች በሚያነሱት ልክ ምንድን ካልቸራችሁ ነው ወይስ ምን ማለት ነው? ወይስ የተማረ ሰው ጠፍቶ ነው? አይደለም፣ የተማረ ሰውም ጠፍቶ አይደለም። ድሮ የተማረ ሰው የለም ይባል ነበር ያው እንደምታውቀው። አሁን ግን ቫራይቲ ኦፍ በጣም የተለያዩ የሙያ መስኮች የተማሩ በጣም ለሀገርም ለህዝብም ማገልገል የሚችሉ ብቃቱም ያላቸው በጣም ብዙ የአፋር ልጆች አሉ። ይሄ ጥያቄ አይደለም። ከባህላችንም አንፃር ኦነስትሊ ለሌሎች ቅድሚያ የመስጠት ባህሉ አለ በምንም ጉዳይ ላይ። ነገር ግን የእኔ የሚመስለኝ ያው ፐርሰናል ሪፍሌክሽን ስለሆነ ማለት ነው ከመሃል አገር በጣም ለረጅም ጊዜ ቀደም ባልኩ ሁኔታ ተገፍቷል።
ወደ መሃል ለመምጣት በጣም ረጅም ሪሃቢሊቴሽን ይፈልጋል ፖለቲካል ሪሃቢሊቴሽን ይፈልጋል መልሶ ወደ መሃል ማስጠጋት ማሳየት አንዳንድ ሁኔታዎችን ደግሞ በተለየ ሁኔታ ማመቻቸትም ጭምር ከመሃል አገር ፖለቲካው አንፃር ኦፖርቹኒቲዎችን ማመቻቸት እኩል እድል ከኢኩዊቲ አንፃር ቻንሶችን መፍጠር አንዳንዴ sometimes ከነበረው የግፊ አቅም አንፃር ወደዚህ ዞሮ ማየት ራሱ አስቸጋሪ ነው sometimes በጣም አስቸጋሪ ነው ሁለተኛ የሚገፋን ሌላ ነገር አለ ብዙ ሰዎች የማይረዱልን ማለት ነው አሁን አብዛኛው አፋር አካባቢ ላይ ያለ የማህበረሰብ ክፍል የኑሮ መሰረታችን አርብቶ ማደር ነው አይደለም ተምረው ወደ ከተማ ገብተው በተለይ በፖለቲካ መስኩ ላይ የተሰማሩ ሰዎች ደግሞ አብዛኛዎቹ ፋይናንሻል አቅም የላቸውም ሶ አንድ ሰው ለምሳሌ እዚህ አሳይን ሲደረግ ለምሳሌ ወደዚህ ወደ መሃል አገር ወደ አዲስ አበባ ወይም ወደ አንድ ፌደራል ተቋም ሲመደብ ቤት ካልተመቻቸለት ተጨማሪ የሆኑ ነገሮች ካላገኘ ቁጭ ብሎ የኑሮም ሁኔታ ታቃለ ታክሲ ያለ ማአት ነገሮች አሉ እዚህ ስትመጣ ሁኔታዎች ይቀየራሉ እዛ ቴብሉ አጭር ነው በእግርህም ቢሮ ገብተህ ቤት መድረስ ትችላለህ ተዳብለህም ከቤተሰብም ጋር መኖር ትችላለህ ገብቷል አይደል እዚህ ስትመጣ ግን ያ ነገር ሁሉ ይቀየራል ብዙ የሚያፈጡ ነገሮች አሉ ሶ የሆነ ቻርጅ የሚያረግ ኢንካሬጅ የሚያረግ ኢንሴንቲቭም ጭምር because ይሄ ህዝብ እስከመቼ ተገፍቶ ይቆያል ግን ይሄ እንዲህ አይነቱ ኮድል ለሁሉም ነው ሁሉም በእናንተ ልክ መሆኑ ላይ ምናልባት ልዩነት ካልሆነ በስተቀር ሁሉም ለበርካታ አመታት ተገፍቶ ቆይቷል ሌሎቹ እንዴት ወደዚህ መጡ እነዚህ አፍጥጠው የሚጠብቋቸው ነገሮች እንዴት ቻሌንጂንጉን ተወጡ የሚለውን አጥንቶ እንደ ማህበረሰብ ሌሎቹ የተጋፈጡትን አሁንም እስካልተጋፈጣችሁ ድረስ ይሄን እድል ለማግኘት ይሄ የሪሃቢሊቴሽን ጊዜው እንዳይረዝም ትክክል ነው በክልሎች መሃል ራሱ ልዩነት አለ በክልሎች ራሱ ወይንም በፐሪፈሪ ላይ በየጠረፍ አካባቢ ወይ ደግሞ በኢህአዴግ አጋር ይባሉ የነበሩ ክልሎችም ላይ የአቅም ልዩነት አለ ከፍተኛ የሆነ የአቅም ልዩነት አለ የኛ ክልል ባለፈውም አሁንም ቀደም አንተ እንደተጠቀስከው ለኤክስፕሎይቴሽን ታርጌትድ የነበረ ለብዙ ኤክስፕሎይቴሽን እና ብዝበዛዎች የኤክስፐሪመንት የቤተ ሙከራ ላቦራቶሪ የነበረ ነው ያለውን ነገር በጠቅላላ ማለት በሚቻል መልኩ የተነጠቀ ለምሳሌ ድሮ እኛ አካባቢ እንዳልኩ ያው አርብቶ አደር ነው አርብቶ አደር ማአት ከብታለው ፍየላለው ግመላለው መሳሪያ አለው ገጠር የሚኖረው ማለት ነው ሶ በሲስተሙ ምን ተደረገ በተለያዩ ጊዜያቶች ለምሳሌ መሳሪያ እንድንፈታ ተደርጓል መሳሪያ እኛ ለሰው እንደሚያስበው ለተንኮል ብቻ አይደለም እንጠቀመው ለአሴት ማስቀመጫም ጭምር ነው ሶ ለምሳሌ እኔ አንድ ክላሽንኮቭ ስትነጥቀኝ የሆነ ፓርት ኦፍ ማይ ሪሶርስ ሄዷል ማለት ነው እያዳህየኝ ነው ማለት ነው ሶ ያ በተደጋጋሚ ሄዶ በመዋቅራዊ በሆነ መንገድ ይሄ ሲሆን ድርቅ መጥቶ ከብቱንም እንትኑንም ሲወስድ ጎርፉ መጥቶ የሆነ እንትን ሲያደርግ ከፍል አርብቶ አደር የነበሩ አካባቢዎችን አንድ አንበጣ መጥቶ ሲያጠፋ አሁን ደግሞ በተለያዩ አቅጣጫዎች የሚነሱ ኮንፍሊክቶች አይዲፒዎች በየቦታው ሲበተኑ የክልሉ አቅም ወይም ኢቭን የኛ አስተሳሰብ ራሱ እዛ ሰርክል ውስጥ ሰርቫይቭ ማድረግ ላይ ነው ትኩረቱ የሆነው we couldn't break the chain እዛ የተተበተቡ ሰንሰለቶችን ሰብረን beyond አሁን ካለንበት ሁኔታ ወጥቶ
የማየት እድሉንም እየሰጡን አይደለም ሁኔታዎች ራሳቸው። እዚህ ላይ እንደው እንዲጨምሩበት ከአቅም አኳያ የክልሉን የኢኮኖሚ አቅም አንድ አሁን ቅርብ ጊዜ የተመለከትኩት ጉዳይ ለምሳሌ እንግዲህ የደም ስር የሆነ ቦታ ነው ይሄ አጠቃላይ የዚህ ኢምፖርት ኤክስፖርቱ የሚተላለፍበት ቦታ ነው። ነገር ግን ምክንያቱም ስጠይቅ አንድ እንደ ምክንያት ምናልባት ከዛም ባሻገር የሆኑ ምክንያቶች ሊኖሩ ይችላሉ። ግን እንደ ክልል መስተካከል ያለበትን ነገር የሚያመላክተው አንዱ ነገር በዚያ በኩል የሚተላለፉ ትልቅ ትራንስፖርቱ ነው ኢኮኖሚውን የሚያነቃቃው። ነገር ግን ክልሉ ላይ የሚገኙ ወጣቶችና አንዳንድ ጉልበተኞች ሊሆን ይችላል ራሳቸውን እንደ መንግስት መዋቅር ያደራጁ አካላት የአጋዥ የጫኝ ያውራጅ የምናምን ሲሉ ኦልሞስት ትራንስፖርት ኩባንያዎቹ ከሚጭኑት ላይ ለነሱ ግማሹን አራግፈው መምጣትን አይነት ነገር ሲገጥማቸው አሁን 90% በሚባል ደረጃ ትራንስፖርቱ በድሬዳዋ በኩል ሆኗል። ድሬዳዋ ላይ ደግሞ ተመልክተው እንደሆነ በከንቲባ በኩልም እንደዚሁ በከተማ አስተዳደሩ መዋቅሮች በኩል ለነዚህ ተሽከርካሪዎች የሚደረግ የተለያየ አይነት እንክብካቤ ወዘተርፈ አለና ይሄን ቆም ብላችሁ አላያችሁትም ወይ? አሁን ጸጥ ብሏል። ኢኮኖሚውን እንዲቅስቅስ ወድም እያደረገባችሁ ነው። ንቃቱም ተያይዞ አብሮ ነበር የሚመጣውና ይሄንን እንደ አንድ እንትን አልታየም። እዚህ ላይ የሆነ ነገር ከኢኮኖሚ መቀዛቀዝ ጋር በተገናኘ በተለይ አሁን ያነሳው ይሄ የኢትዮ ጅቡቲ መንገዶች እንግዲህ እያንዳንዱ የራሱ አድቫንቴጅም ዲስአድቫንቴጅም አለው። በአፋር የሚሄደውን መንገድ በምንም ተአምር ድሬዳዋ በሚሄደው መንገድ መቀየር አይቻልም። መሻሻል ያለባቸው ነገሮች ካሉ እነዛ መሻሻል ይጠበቅባቸዋል። ይሄ በየቦታው ጫኝ አውራጅ ምናምን እንደውም ኦነስትሊ ብዙ ጊዜ እዚህ አሁን በአፋር ክልል መሀል አካባቢ ላይ አንዳንድ ቦታዎች ላይ በተለይ ኮንፍሊክት ያለባቸው ቦታዎች እንደነበሩ ታውቃለህ። እዛ አካባቢዎች ላይ ሹፌሮች ይሄ አሁን ያልከው የንብረት ምናምን ሳይሆን የሞት ሁሉ ኢንሲደንቶች እንደነበሩ ይታወቃል። አሁን ያ ነገር የለም። የወጪ ገቢ ንግዳችን በራሱ አጠቃላይ እንደ ሀገር የሚያሳየው ዊክነስ እና ድክመት የምንልከው ነገር ያው ታውቃለህ በጣም ሊሚትድ ነው። የሚገባው ነገር ላይ እንደውም ለቢቢሲ ይመስለኛል የሆነ ቃለ ምልልስ ሲሰጡ እያንዳንዱ ሹፌር እኮ እቁብ ይጥላል ለዚህ ትራንስፖርቱ ላይ ሲመጣ ይሄ ትራፊኩም ምዝበራው በጣም አፍጥጦ ከመውጣቱ የተነሳ መንገድ ትራንስፖርቱ ወዘተርፈ ማአት ተቀባይ ስላለው ለጉቦ ተብሎ እቁብ ይጣላል የሚል ነገር ተናግረው ስለነበር ይሄ ጠቅላላ ደሆል እንትኑ ነው። ይሄ ደሆል የትራንስፖርት እንትኑን ስትመለከተው እዚህ አሁን ደረቅ ወደብ እዚህ ብትሄድ የዚህ የብልሹ አሰራር መዘርጋት ምንም እኔ አሁን እዚህ ቁጭ ብዬ ዲፌንድ ማድረግ የምችለው አይነት ነገር አይደለም። ሰው ርህራሄ ትቷል። ሹፌሩም ተቃውሷል። እዛ ሹፌሩን የሚያንገላታውም ተቃውሷል። so many issues are there በሂደቱ ላይ ማለት ነው። ከኢኮኖሚ ጋር በተገናኘ ግን በጅቡቲ ገብቶ የሚወጣው የንግድ ፍሰት የተስተጓጎለበት ሲሪየስሊ የተስተጓጎለበትና የተቋረጠበት አላየሁም። አለፍ ሲል ግን እንዳልከው እነዚህ የትራንስፖርት ስራ ላይ የተሰማሩ ማህበራቶችም ሆኑ ሹፌሮችም ሆኑ ሌሎችም ሆኑ ስለሚያስፈልጉን እንደ ሀገርም እንደ ክልልም እንደ ህዝብም ስለሚያስፈልጉን መንከባከብ ግዴታችን ነው። የሰመራና ሎጊያ ከተማ የውሃው ችግር በጣም የተባባሰበት ሁኔታ እንዳለ ነው የሚነገረው። ይሄንን ለመቅረፍ ምንም አይነት እንቅስቃሴ አይታይም። እንደውም የሚነገረው አሁንም ቀደም ሲል ኦብዘርቬሽኑን እንዲነግሩኝ በቦቴና በጋሪ በማመላለስ የጉልበት የጊዜ የመሳሰሉት ይወጣል። ውሃ ሻጮቹ ደግሞ የነዚህ ከተማ አስተዳደር መዋቅሮች ውስጥ የሚገኙ አንዳንድ መዝባሪ ባለስልጣናት ናቸው የሚልም ነገር ይነሳል። እነሱ ደግሞ እዚህ ውሃ ሽያጭ ውስጥ ከገቡ ችግሩን ሁሉ ጊዜ የሰፋ እንዲሆን ይፈልጉታል እንጂ አያቃልሉትም።
የውሃ ችግር በጣም ከፍተኛ ሁኔታ አለ። ይሄ ማናችንም የማንክደው ነገር ነው። ነገ አንተም ብትሄድ ጋሪ ውሃ ሲወስድ ቦቴ ውሃ ሲያመላልስ ታየዋለህ። ሶ ማስተባበያ አያስፈልገውም። ምንም አይነት እንቅስቃሴ እየተደረገ አይደለም የምለው ቬሪ ሪሰንትሊ የዚህ የውሃና ምንድነው የሚባለው ኢነርጂ ቢሮ አለ። ከዛ አልፎ ደግሞ የአፋር ኮንስትራክሽን ኢንተርፕራይዝ አለ። የውሃ ስራዎች የአፋር ውሃ ስራዎች ኮንስትራክሽን ኢንተርፕራይዝ የሚባል አለ። እነሱ ደግሞ ከዚህ ከቆላማ ሚኒስቴር ጋር በመተባበር ቬሪ ሪሰንትሊ ኦልሞስት ካልተሳሳት ወደ 6 ቢሊዮን ብር የሚፈጅ ትላልቅ ፕሮጀክቶች ተጀምረው አንዳንዱ ቀድሞ የተጀመረ ፕሮጀክቶች አሉ። አንዳንዱ ደግሞ እንደ አዲስ አሁን እየተጀመሩ ያሉበት ሁኔታ አለ። ግን ይሄ አሁን ያሉኝ ነገር አሁንም እዚሁ ላይ እኔ መረጃው አለኝ። እንደዚህ አይነት የኮንስትራክሽን ስራዎች ሰፋፊ ፕሮጀክቶች ተጀምረው እዚህ ዋልታ ድረስ መተው ደግሞ ቅሬታ ያቀረቡ እንደውም የክልሉ ተወላጆች በተለይ እንደማገዝም የገቡ በተለይ ከዚህ ከማሽነሪ ኪራይና ከቁፋሮ ስራ ጋር በተያያዘ ለውሃው ስራ ገብተው ነገር ግን ባላቸው ሀብት ሰርተው እንደማንኛውም የኮንስትራክሽን ውል ይዘው መስራት ጀምረው ማአት ከሰሩ በኋላ ለሰራተኞቻቸው ደግሞ ደሞዝ መክፈል እስኪያቅታቸው ድረስ ክልሉ በጊዜ ክፍያ ማይፈጽምበት በተለይ ከሰሜኑ ጦርነት ጋር ተያይዞ ደግሞ ትንሽ ትግስት እንዲያደርጉ ጠይቋቸው አድርገውም እስካሁን ድረስ ክፍያ ለኮንስትራክሽን ስራ ላይ ለተሰማሩ አካላት በቁፋሮም በማሽነሪ ኪራይም ክፍያ ባለመፈጸሙ የተነሳ አሁን ስራ ወደ ማቆም የተገደዱበትና ኢቭን ትተውት ሁሉ ቤታቸው ተሰብስበው እንደተቀመጡ እንዲህ አይነት መረጃዎች ደግሞ በእኛ በኩል አለና እንደ አንድ የመንግስት አካል ይህንንም ሀሳብ ተጋርተውት መልእክቱን ቢያስተላልፉ የሚል ሀሳብ አለኝ። ምናልባት መረጃው ካሉት ይሄ እንግዲህ እንደ ፖለቲካሊ አክቲቭ እንደሆነም ሰው የምንከታተለው ጉዳይ ነው። ምንድነው በጣም ከቅርብ ጊዜ ወዲህ የተለያዩ ስታክ ያደረጉ ፕሮጀክቶች ነበሩ። አንዱ የዚህ የውሃ ስራዎች እንትነው ሌላ የዲዛይን እና ቁጥጥር ምናምን ይባሉ ማአት ተዝረክርከዋል እንትኖች ነበሩ። እነዛ አሁን ቬሪ ሪሰንትሊ እንደማስታውሰው የአመራሮቹ ተቀይረው እንደ አዲስ ወደ ስራ ገብተው አዲስ የመጡ ሰዎች ምን ያህል ከነባሮቹ የተሻሉ ናቸው የሚለውን እኔ አላቅም። ግን ቦታዎቹ ሪሸፍል ተደርገው ሰዎች some of them expel ተደርገው ወደ ስራ የተገባበት ሁኔታ አለ። ያንን እነዛ ኢቭን እዚህ ቆላማ ሚኒስቴር ጋር በእነሱ እንትን የሚፈጸም ፕሮጀክቶች ነበሩ። እነዛንም ጭምር እኔንም ሁሉ ጠይቆኝ እዛስ የምታውቀው ካለ እንደዚህ አይነት እንትኖች ጀምረናል። ለምሳሌ ሚሌ ከተማ ላይ፣ አዋሽ ከተማ ላይ፣ ገዋኔ ከተማ ላይ ገዋኔ ለምሳሌ ትናንት ወዲያ አይ ቲንክ እንትን አድርጓል። ክልሉም ፕሬዝዳንት እዛ ነበረ እና እነዚህ ፕሮጀክቶች kind of ዳግም የማንሰራራት እንትኖች ይታዩባቸዋል። ምን ያህል ይዘልቃሉ አይ ዶንት ኖ። አሁን የመጡ ሰዎች ከድሮቹ የተሻሉ ናቸው ወይስ እንዴት ነው አይ ዶንት ኖ። ምናየው ነው በስራ ምን ሆነ አንዳንድ ጊዜ የራሳቸውንም ጭምር አስተዋጽኦ ቀደም ሲል ከሎጊያ ከተማ ሀብታ መንጭተው ሎጊያን አለማልማት ማለት ጤናማነት አይደለም ባሉት ልክ የክልሉ ተወላጅ እንደመሆናቸው መጠን ብዙ ነገራቸውን አሳልፈው ሰጥተውም ክልሉ በዛ ደረጃ ትሪት እያደረገን አይደለም የሚል እዚህ ዋልታ ድረስ መተው ስለተናገሩ በአጋጣሚው መልእክት ምንድነው ይገባል። ማንኛውም በኢንቨስትመንት ላይ በተለይ መሰረተ ልማት ላይ በእሱ ላይ ተሰማሩ ናቸው። መንገድ ላይ የጤና ተቋማት ላይ እነዚህ ላይ የተሰማሩ አካላት ሪሊ ኢንካሬጅም ሊደረጉ ይገባል፣ ኢንሴንቲቫይዝም ሊደረጉ ይገባል። እንደ ቢያንስ የነበረ ክፍያቸውን ፈጽሞ ስራውን ማፋጠን ነው ውሃው እንትን እንዲል